አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ማለት ነው በቀደም በለቀኩት ቪዲዮ ላይ የተከፋችሁም አላችሁ፣ የተደሰታችሁም አላችሁ። በመጀመሪያ ደረጃ መከፋትም መደሰትም ለኔ ብላችሁ ለተከፋችሁትም ለኔ ብላችሁ ለተደሰታችሁትም በጣም አመሰግናለሁ። ዱዓ ላረጋችሁልኝ ሱመያ አይዞሽ በቃ እንደ ችግሩ እንደራሳችሁ አድርጋችሁ ዱዓ ላረጋችሁልኝ አላህ በዚህ ረመዳን ያላሰባችሁትን ርዝቅ ይስጣችሁ። ሀም ካለባችሁ አላህ ሀማችሁን ያንሳላችሁ። በቃ ከኔ በላይ አላህ ይወደዳችሁ። ለኔ ዱዓ ያደረጋችሁልኝ ለእናንተ አላህ ለኔ ካደረጋችሁት በላይ አላህ ይስጣችሁ። በጣም ነው የምወዳችሁ። በዚህ ረመዳን ጾመን የምንጠቀምበት ወር ያድርግልን እና በጣም ነው የምወዳችሁ። ከጎኔ ላላችሁ ሁሉ ለሌላችሁም ላላችሁም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለኔ ብላችሁ በቃ አንዳንድ ኮመንት በጣም ነው እንትን ያለኝና በጣም ነው የማመሰግነው። እንዴት እንደማመሰግናችሁ ራስ አላውቅም። እና በተረፈ ዛሬ ደግሞ የመጣሁት አዩ ሰይድ ወደ ጎንደር እየመጣው ነው እያለ ነው ማለት ነው። እኔ ወደ ጎንደር እየመጣው ነው እያለ ነው። እኔ ገና ጎንደር አልገባሁም ማለት ነው። ባህር ዳር ነኝ ያለሁት እና ወደ ጎንደር እየመጣ ነው። እስኪ አዩ እዛ ጋር ማለት ነው ሲፈጠር ካሜራ ሳያስቀምጥ መናገር ይችላል እኮ በቃ ሊሄድ ነው ሂጅ ያለው አትላትም ወይስ ከጠፋህ እንዲፈልጉ ነው? እና እስኪ እኔ መናገር የምፈልገውም ነገር በዛውም አለ አብረን አስተያየት እንሰጥበታለን። ወደ ጎንደር ሊሄድ ነው ስላት አዩ በቃ የሆነ ሀገር የሚሄድ ነው ያስመሰለችው። የሆነ ሌላ ሀገር የሚሄድ ነው የመሰለችው። ኧረ በጭራሽ አይሆንም። ጎንደር አልሽ እንዴ? ጎንደር በጣም እንግዳ ተቀባይማ የሄደበት ያውቀዋል። ጎንደር ፍቅር የሆነች ሀገር ናት። ባህር ዳርም ብትይ በዛ ላይ ደግሞ ባህር ዳርና ጎንደር የቱሪስት ሀገር ነው፣ የታወቀ ነው። ማንም ነው የሚሄድበት። እንኳን ይቅርና ኢትዮጵያዊ የውጭ ዜጋ እንኳን የሚሄድበት ሀገር ነው። በጣም አካብድሽ ምናምን ነገር ፓስፖርት ቢኖርሽ አብረን እንሄዳለን ይላታል። ኧረ ጭራሽ ምናምን ታያለሽ እንዴ? ሲፈጠር እኛም አንፈልግሽም። የምር ግን ብትመጪ እንኳን ይቅርና የሀገሩ የማያውቅሽ ማለት ነው ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላሂ በደንብ ነው የሚቀበሉሽ። ምክንያቱም እንደዚህ እነሱ እንደዚህ የውስጥ እንትን የለባቸውም። የውስጥ እንደዚህ በቃ እኔ እንጃ በጣም እኔ ሀገሬ ስለሆነ አይደለም ወላሂ በጣም ፍቅር ጎንደር በጣም ብዙ ሰው እንደዚህ በዚህ አጋጣሚ የምትፈሩ ሰዎች ካላችሁ ወላሂ ሄዳችሁ ሞክሩት። ጎንደር በጣም እንግዳ ተቀባይ እንግዳ አክባሪ በቃ እኔ እንጃ እንደዚህ የትም በተለይ ገጠር አሁን ወደ ገጠሩ ብትሄዱ ሳያውቋችሁ ነው የሚያሳድሯችሁ። አርደው ነው የሚቀበሏችሁ። እግራችሁን አጥበው ነው የሚያሳድሯችሁ። ፍቅር የሆነ ሀገር ነው ያለው። አካበድሽው ማለት ነው። አታካብዱ። ግን እኔ እንደውም ከሰይድ አንቺ ብትመጪ በጣም ደስ ይለኛል። እውነት ይህን ሁሉ ነገር ራስቼ ራሱ እኔ በደንብ ጎንደርን አስጎብኝቼሽ ምን ብዬሽ ልክሻለሁ። እኔ አንቺን መጉዳት ራሱ ብፈልግ እዛው አዲስ አበባ ስመጣ እንገናኝ እንጂ ጎንደር ላይ ምንም ነገር እንኳን ህዝቡ እኔ አልጎዳሽም። አይገርምሽም? ሀገሬ ላይ መተሽ ኧረ በጭራሽ አላረገውም። እንኳን ሀገሬ ላይ መተሽ ቤትሽ መጥቼ ምንም አላረኩሽም። ቤትሽ መጥቼ ተሸፍና እንደ ሽፍታ ምናምናሽ እኔ ተንኮል ባስብ በዛ ሰዓት አንቺን ምንም ነገር ማድረግ እችላለሁ። ምንም ግን ተንኮል የለብኝም። ቤቴ እኔ የመጣሁት ቤትሽ የቤትሽን አንቺን ምን እንደሆንሽ በዩቱብ ስለማይሽ ማለት ነው በአካል ማየት ስለፈለኩ ነው። ከኔ በምን በልጠሽ ሰይድ እንዳገባሽ በቃ ምን አይነት ሴት እንደሆንሽ እንደ ካሜራ ነው ያኔ እብደትሽም እንደ ካሜራ ነው ወይስ እብደትሽም በሐቂቃም እብድ ነሽ? እውነት እንደዚህ እብድ ሁና መቼም ሰይድ በእኔ አይቀይራትም። የሆነ ከኔ የተሻለ ነገር ይኖራት ይሆናል ብዬ ነበረ። ግን እንደውም እብደትሽ አልወጣም። ካሜራ ከቆመ በኋላ ራሱ ምን እንደውም እኮ አላወራውም። ባወራብሽስ አይሽ እኔ ምን ያክል ጥሩ ጣውንት እንደሆንኩኝ ሶስታችን ያወራ ነው። እኔ ለኦመር ብዬ አላወራውም። ለአንቺም ብዬ እኔ የፈለገ የራሳችሁ ጉዳይ ብል እኔ እዛ ላይ ምናምን ያወራሽውን ከካሜራ ጀርባ ማውራት ትችል ነበረ። ስለዚህ አፍሽን ብዙ አትከፍች፣ እኔን አትሳፈች። አንቺ እኔ ቤት ማንም ተሸፍኖ አይደለም የፈለገውን ለብሰው ቢመጡ እኔ የባሌ ሚስጥር ለማንም ለዘውም ከባሌ ጸበኛ ላለ ሰው ጋር አላወራም። ኩለኔን አይተሻት የለ ጠይቂያ ስለኔ ሰይድን ጠይቂው ስለኔ። እኔ ወሬ የለብኝም በጭራሽ ማለት ነው። እኔ ከካሜራ ጀርባ እንደውም ካሜራ ላይ አወራለሁ፣ ከካሜራ ጀርባ እንደውም አላወራም። ስለዚህ አፍሽን ብዙ አትክፈች እሺ እኔ ቆንጆ። በተረፈ ጎንደር ነኝ ብትመጪ እንቀበልሻለን። አህለው ሳህለው ፊኪ
ለማንኛውም አሁን ቪዲዮውን እኔ ማለት ነው እሷን አረጋግጥ። እኔ ምንም እንድታቅፈኝ ምን ማለት ነው ሰይድ? እንዴት ነው አንተ እኔን ጎንደር ትተህ የምትሄደው? እንግዲህ በአስቸኳይ ወደ ባህር ዳር ለመሄድ ተገደድኩኝ። ሱመያ እንደምታዩት ቤተሰቦቿም እያስቸገሯት ነው። ባህር ዳር ላይ ያሉት ክርስትና ተነሺ ልጆቹ እነሱ አንቺም ተጠበቂ እያሏት ነው እና በአስቸኳይ ተነስቻለሁ። እኔም ወደ ባህር ዳር ለመሄድ ትኬት ቆርጫለሁ። ለአዩም ስነግራት አዩ እንደዚህ እያበደች እያለቀሰች እያስቸገረች ነው። እንግዲህ ጉዞ ወደ ባህር ዳር ወደ ጎንደር ተነስቻለሁ። ቶሎ ልድረስላቸው ልጆችም ክርስትና ሊያስነሷቸው እያሰቡ ነው። ሱመያን ያስገድዷት ነው ቤተሰብ ማለት ነው። ቤተሰቦቿ ክርስቲያን ስለሆኑ እኔ ምንም እንድታቅፈኝ ምን ማለት ነው ሰይድ? እንዴት ነው አንተ እኔን ጎንደር ትተህ የምትሄደው? አናግረኝ። እያናገርኩ አንዴ እያናገርኩ እኮ ነው። አንዴ ቢያንስ እያናገርኩ አንዴ ቆማ ታናገረኝ ልጆቼን በእናትሽ እኔ ልጆቼን ሳይድ እያናገርኩ ነው እኮ አዩ ስሚኝ። አሁን ይኸውልሽ ልጆቼን እንኳን አሁን ክርስትና ያነሷቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ። በእኔ ንዴት ለምንድን ነው ክርስትና የሚያነሱት? አሁን በእኔ ንዴት ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አዩ ጊዜው ረመዳን ነው። ቢያንስ ቀድማ ታስረዳኝም። ቻው በይኝና ሊዳ እኔ ምንም ቻው አይደለም ሳይድ፣ የምሬን ነው የምልህ። እኔ ከአቅሜ በላይ ነው። የትም እኮ አለም ሄደው እኮ ጎንደር እኮ ነው ሳይድ። ቢያንስ አዩ ብለህ እንኳን አስቀድመህ እንደ ሚስት አክብረህ አልነግረኝም? እንደ ሚስት አክብረህ አልነግረኝም? ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቄያለሁ ቤት ስለማውቅ እናትልጫለች እኔ እውነት ከብዶኛል። አሁን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው እኮ አይደለም። እኔ ሌላ ነገር እኮ አይደለም። እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። የሆነ ነገር ብታደርገው እሱ ይቅር። ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው አገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ ጎንደር ሆነ መቀሌ ሆነ የትም ቢሆን አገሬ ነው፣ ኢትዮጵያ ነው። ገባሽ? እንደውም ማላውቀው ሰው ሀገር የማላውቀው ቋንቋቸውን የማላውቀው ሀገር ለኪ ያዳ ረጋጎት እናንተ እኔ ሊዳው ሰዓት እንዳይሄድ በቃ ትኬት ቆርጫለሁ። መቅረት አልችልም። አሁን ፓስፖርት እንኳን ቢኖራት እኮ አብረን እንሄዳለን። ፓስፖርት ቢኖራት እኔ አልሄድም። ጭራሽ ፓስፖርት ቢኖረኝ እኔ ጎንደር አልሄድም። ምን ችግር አለ? ፊቷን ደብቃ እንደ ሸፍታ እኮ ነው ቤቴ ቁጭ ብላ በልታ እኮ ሚስጥር እንዳለ አወጣታኝ ሄደች። እና ምን አደረገች? ያደረገች ሚስጥር ማውጣት ቤት ራሱ አንተ እንዴት ደፍሮ ሰው ተደብቆ ያን ሁሉ ሰዓት ሳወራ እንደዛ ተደብቃ መታፈኗ ሰው አሁን አንቺ ፈርተሽ እንጂ እሷ እኮ ለተንኮል አልመጣችም። አያዩዬ የዚህን ያክል አትሞክቼሻለሁ እንዴ? ጎንደር ቢኖረኝም አልሄድም። እውነት ነው፣ ማንም አይነካሽም። ጎንደር ምን አድርግሽ አስበሽው ነው? ነይ መጀመሪያ እንደተናገርኩት ማለት ነው፣ ወሬ እንዳልደጋግምባቸው። በተረፈ ሳይድ ደግሞ የልብ ልብ ተሰማ። ኮመንት ላይ ችግር የለውም ሲሉት እኔ ዋ እንዳትመጣ አዩም በእኔ ኃላፊነት ችግር የለውም ነይ። ሳይድ ግን እኔ ኃላፊነት ክን አልወስድም፣ እኔ የለሁበትም። እኔ ሰው ቀጥረሽ ምናምን ላልኩት እኔ ሰው አልቀጥርም። እኔ ሁለታችሁን የሆነ ነገር ባደርግ እዛው አዳማ መጥቼ ነው የፈለኩትን የማደርገው። ምንም አታመጡም ሁለታችሁም፣ አንቺም ሆነ አዩ ሳይድ ማለት ነው። እኔ ተንኮል ባስብ ኖሮ አየሽ፣ እኔ ሳይድን እዛ የመን ጥየው ቤተሰቦቹ ጋር ሄድኩ። ተንኮል ባስብ ኖሮ ቤተሰቦቹ ጋር በሄድኩበት ሰዓት ራሱ አስባለሁ። ግን ቤተሰቦቹን የምናደርጉ በጣም ደግ ናቸው። እንዴት ተንከባከቡኝ። በቃ ተንከባክቡኝ በስነ ስርዓት። በቃ እኔ ስወጣ ራሱ ልጆቹን ስመው እንኳን አልጠገቧቸውም። ግን ይህንን ምንድነው ይሄ ዋናው ጭንቅላትሽ ነው። እኔ ጭንቅላት የቆሸሸ ጭንቅላት የለኝም። እውነት ለመናገር ደግሞ አረብ ሀገር የቆየ ሰው በጣም ምስኪን ነው። ወላሂ ደግ ናቸው የአረብ ሀገር ልጆች ማለት ነው። በጣም የሰው ሀገር ያየ ሰው ብዙ ነገር ስለማይ ተንኮል የለበትም። ንጹህ ነው፣ ከሁሉ ነገር ንጹህ ነው። እንደዚህ ምናልባት ባፋችን እናወራለን፣ ባፋችን እንጮሃለን እንጂ በቃ ስደትን የለመደ ስደትን የቀመሰ በጣም የዋህና ምስኪን ነው በጣም ማለት ነው። እና ስለዚህ አንቺ ጋር የመጣሁት እኔ ላይሽ ነው እንጂ ምንም አላርግሽም። ወላሂ ምን አርግሻለሁ? ምንም አላስብም ባንቺ ላይ ማለት ነው። በዛ ላይ አንቺ ምንም አላረግሽኝም። እሱ ነው አንዲት እችን የምታክል በረኪና እዘሽ ካልጠጣው ብለሽ ያገባሽ። አንቺንም አሁን እኮ አንቺም ያሳዘንሽኝ ነው እኔ። ምክንያቱም እኔ ሰይድ ይህን ያላገባው እንዳ አግብተሽ ቢሆን ኑሮ በሰላም ኑሮሽን ህይወትሽን ትኖሪያለሽ። ግን ሁለተኛ ህይወት ውስጥ ገብተሽ የአንቺ ህይወት ራሱ አሁን እኮ በቃ ምንም ደስ የሚል ነገር የለውም። እኔና ሰይድ በተጋባንበት አመት
ማንም ነው የሚያውቀው ምን አይነት ላይፍ እንደነበረን ማለት ነው። እኔ ያንን ሳስብ በጣም ነው የምታሳዝኝ፣ በጣም ማለት ነው። እኔ ላይፌን ኖሬ ያለሁኝ ከሰይድ ጋር ማለት ነው። የልጆች አባት ነው። ከዚህ በኋላ ያ ልጅነት አይመጣም። እንደገና ኑሬ የአስራ ቤቴን እድሜ ወደ ታች ሄጄ አልኖርም ብዬ ነው እንጂ እኔ ሰይድ ቢያገባ ሁለተኛ ሚስት አገባ በቃ አግባ በቃ ምናምን ብዬ መኖር እኮ እችላለሁ። ለምን ላይፌን ኖሬ ያለሁ። አንቺን ሰይድ በጣም ነው የምታሳዝኝ። ባለፈው የፍጡሩ ላይ በቃ ሁሉ ጊዜ ሱመያን ይጣፍጣል ይለኛ ምናምን አለ እያልሽ ነበረ ማለት ነው። እንደገና ደግሞ አብሮሽ ቁጭ አይልም። እኔ በሄድኩ ቁጥር እየሄደ ነው። ስለዚህ እሱ ራሱ ማለት ነው እኔ አሁን በጣም እየታዘብኩት ነው። ሰይድ ዝም ብሎ ቢያንስ የሆነ ቦታ ላይ ተረጋግቶ ቢያንስ እንኳን በቃ መሯሯጡን በጣም የወደደው ነው የመሰለኝ። እሱ ራሱ በጣም ተመችቶታል። በቃ መሄዱ በጣም ነው የተመቸው ሳስበው። ለኛ ባህር ዳር ደግሞ እኔ ማንም ብሎ እንደሚመጣ ግራ ገባኝ። በጣም ነው የተመቸው። የምን ሲሄድ የምን ድሮም ሰይድ እንደዚህ መንገድ መሄድ በጣም ይወዳል። ለዛ ነው እንጂ እኔ አዩ በቃ በጣም አሳዘንሽኝ። በቃ እኔ እንጃ ይሄ የተረጋጋ ህይወት ውስጥ አይደለም ያለሽው። እና በቃ እኔ አሁን በቃ ማንም ሰው ህይወቱ እንዲፈርስ አይፈልግም። ግን አንዴ በቃ ይሄ እኔ በቀደሬ ስላመንኩ ማለት ነው የሆነ የተስተካከለ ህይወት ቢኖርሽና ለልጆቼ በቃ በኋላ እኔም ስረጋጋ ምናልባት አባትነቱን እኮ አልክድም አይደል? አባት ነው። እኔ ብፈልግም ባልፈልግም የልጆች አባት ነው። ስለዚህ ከአንቺ ጋር የተረጋጋ ህይወት ብትኖሩ በጣም ደስ ይለኛል። በቃ በጣም ነው የምታሳዝኝኝ። እንደዚህ ስትወጪ ስትነጫነጭ ምን ስትይ አንቺ እንደምታስብ ህይወት ቢኖርሽ ሰይድ በቃ ሁሉን ነገር ትቶ ከዛ ሰይድ እኮ እኔን እንትን ማለት ሲተ የኔም የራሴ የሆነ መስፈርት ሊኖረኝ ይችላል። እኔ የምጠይቀው ነገር እኮ ሊሆን ይችላል። ለምን አሁን ምንም ቢሆን አሁን ባሌ ነው። ባሌ እስከሆነ ድረስ ገና የሰው ኒካ እስካስኩ ድረስ ሰይድ ባለቤቴ ነው። እኔ የሰው ኒካ አለብኝ ማለት ነው። ስለዚህ ብትረጋጉ የተረጋጋ ህይወት ቢኖርሽ ወይ ደግሞ ከዚህ ሁላ ነገር ፍታት ብለሽ ወይ በእንትን ማለት ነው ይሻልሻል። እውነቴን ነው እኮ በቃ እኔ ከምል አንቺ ብትይ ራሱ አሪፍ ነው። እና በጣም የምታሳዝኝ በዚህ ረመዳን እንደዛ መሆንሽ በቃ ማለት በጣም ይጎዳል። በነገራችን ላይ ሌላ ወንድ ሌላ ሴትን እሷ እኮ ሲላችሁ በጣም ነው በቃ እናንተ ለዛውም ሰው ፊት ማለት ነው በጣም ያስጠላል። ስለዚህ እኔ ብታምኝም ባታምኝም እኔ በጣም ያሳዝንሽኝ። እንደዚህ አይነት ህይወት እንድትኖሪ አልፈልግም። ግንም ደግሞ አንቺ ገና የተረጋጋ ህይወት እንድትኖሪ ብዬ እኔ እዛ መጥቼ አንቺ ጋር ኖርም ሀቂቃ ማለት ምክንያቱም ሳይሽ ጤነኛ አይደለሽም። ጤነኛ በጭራሽ አይደለሽም። አንቺ የባልሽን ሚስጥር ዝግዝግ አድርገሽ ያወራሽው ሰው እኮ ዩቲዩብ ላይ የተለቀቀው እና ያየው እንደዛ የባጥ የቆጡን ከኡመር ጋር ጸበኛ እንደሆኑ እያወቅሽ አንድ ነገር ሳታስቀር ዝርግፍ ያደረግሽው አስቢው አብረን ብንኖር የሆነ በቃ ምንም ነገር እንትን ፈጥረሽው ለምታወሪ ነው ይመስለኝ። እኔ በጣም ነው ያስደነገሽኝ። እንዴ ጤነኛ አንቺ የሆነ ሾጥ ያደርግሻል። አይምሮሽ ትክክል አይደለም። በቃ ወይ በሰይድ ፍቅር ሾጥ ብለሻል ወይ ከመጀመሪያም እኔ እኮ ኡመር ልጅቷ መጀመሪያም እንደዚህ ነው አልኩት ባሰባት አለ የሆነ ነገርሽ ትክክል አይደለም። ስለዚህ መጀመሪያ ራስሽን አረጋጊ። በጣም ትሪት ያስፈልግሻል። ለራስሽ መጀመሪያ ለራስሽ ሁኚ። ራስሽን በጣም ወደጅ። ለራስሽ ክብር ይኖርሽ። ለራስሽ ሰው ትንሽ በተናገረሽ ቁጥር ዘለሽ ጉባት ወይ በጣም እንዴ ሰው በአሁኑ ጊዜ በንግግር ቁጭ ብሎ በሚፈታበት ሰዓት እንደዚህ እየዘለለ ፊት ይላል እንዴ? ስለዚህ መጀመሪያ ራስሽን አረጋጊ። ራስሽ የተረጋጋ ህይወት እንዲኖርሽ ይሄ የትነት ምክሬ ነው። ወደ ጣውንት ምናምን እንዳትወስጂው ማለት ነው። በቃ አንዴ ገብተሽበታል። አንዴ እስከገባሽበት ድረስ ደግሞ እኔ አሁን አንዴ ገብተሽበታል። አንቺን መጥቼ መሳደብ አንቺ እንደዚህ ነሽ በተነጋገርሽው ንግግር አይደለሽም። ግን የራስሽ የተረጋጋ ህይወት እንዲኖርሽ ነው። ለምን እኔም ሴት ልጅ ነኝ፣ ሴት ልጆችም አሉኝ። ጓደኛዬ ሆነሽ ባሌን አልቀማሽኝ፣ እኔን የምታውቂ ሰው ሆነሽ ባሌን አልቀማሽኝ፣ እኔን አታውቂኝም፣ ምን አንቺንም አንተዋወቅም። ስለዚህ አንቺ ጋር እኔ አንቺን ለምን አንቺ ባትሆኚ ዛሬ ሰይድ አንቺን ባያገባ ነገ ሌላኛውን ማግባቱ ስለማይቀር አንቺን የምወቅስበት ምንም አይነት ምክንያት የለኝም። የምጠላበትም ምንም አይነት ምክንያት የለኝም። እኔ የምጠላው እንደ እውነት እብደትሽን በጣም እጠላዋለሁ። ለምን እኔ ድንገት ለምሳሌ አብረን ብንኖር ብዬ ሳስብ ለወደፊት ለልጆች የምልቶኝ ነው የእንጀራ እናት ልቶኝ ነው። እኔ ልጆችን በቃ በጣም እንትን አቅብጬ ነው ያሳደኳቸው። ስለዚህ የሆነ ነገር ቢናገሩሽ ብትመቻቸውስ እኔ በዛ ሰዓት ሲጥ አድርጌም እገልሻለሁ። እኔ ልጆቼን እንደዚህ በክፉ ማን የወለደ ያውቀዋል። ልጆቹ ምንም የሆኑ ምንም በቃ በክፉ አይን እንዲታይበት አይፈልግም። እናት የሆነ ስለሚያውቀው ማለት ነው። ስለዚህ እኔ ልጆችን በክፉ አይን ማንም እንዳይብኝ አልፈልግም። አብሬሽ ልኖር እንኳን ብዬ ብል አስበሽዋል። ከአንቺ ጋር በሳይድ ሳይሆን በልጆች ሁላ እንጣላለን። ስለዚህ መጀመሪያ ለራስሽ ክብር ይኖርሽ። በቃ እኔ እንጃ በራስሽ የሆነ ኮንፊደንስ ነገር የሚጎልሽ ይመስለኛል። ይቅርታ እና እኔ በቃ እኔን ተውኝ ለማለት ነው ባጭሩ።
ከዛች የሆነች ሙጢ ጓደኛለች መንታ ምላስ የሆነች እንትን ነገር ምንድነው ዚንጎ ነገር የሆነች ነገር እሷ አሳርፍልኝ። እሷን የሰይድ ጓደኛው ሚስት ማለት ነው። አስጠንቅቅልኝ ሐሰን አስጠንቅቅልኝ። እኔ ማቃ አንተ ነው አታውቅኝ አላቃት የምታወራው ሁላ የሚያስጠላ አነጋገረው ሁላ ሲያስጠላ እንዴ የት ነው የምታውቀኝ እቺ ልጅ ግን እንዴ እዛው ሂጂና እዛው ስርስሯ እየሄድሽ አሽቃብጭላት። እኔ እንደዚህ በነገራችን ላይ አሁን እኔና አዩ ብንታረቅ አንቺ ምን ብለሽ ነው የምትገቢው በማላችን እንዴ እኔ ባልሽን አልቀማሁብሽ እኔ ምንሽ ነኝ? እኔ አንቺ መተሽ አንድ ቪዲዮ በሰራው ቁጥር ቪዲዮ ተወስድና ትሰራበታለሽ። ስነ ስርዓት ያዢ፣ በጣም ስነ ስርዓት ያዢ። በጣም እንትን ክብር ይጎልሻል አንቺ ራሱ ማለት ነው። እንደዚህ አይነት አዩ መጀመሪያ ጓደኛ ምረጭ። በተለይ እቺ የሰይድ ጓደኛ ሚስት አትሆንሽም ላንቺ። እሷን በጣም ቀይሪያት። በጣም መጥፎ ናት። አነጋገሯ ራሱ ስትመጣ እንዲህ ብላ የምትመጣው እሷን ቀይረ። መጀመሪያ እንደዚህ አይነት ሰው እያለሽ እንዴት እንደዚህ የተረጋጋ ህይወት ይኖርሻል? ዙሪያሽን የከበበሽ ሰው በሙሉ ስርዓት የላቸውም በጣም ማለት ነው። ለምን አንድ ሰው እኔ ማንንም ሳላቅ እስከ ዛሬ ድረስ ማለት ነው ማንም ያቀኛል እንኳን ዩቲዩብ ላይ ራሱ ሳላቅ እንደዚህ ብዬ አላወራም። አሁን ያቺ ልጅ አላቃት አታውቅም። ፊቴን እንኳን አይታጣቅም። ግን ስለኔ አንቺ እንደዚህ ሆነሽ ትላለች። ስለዚህ ስርዓት ያዥ። ይሄ መጨረሻ ቪዲዮ ነው። ስላንቺ ሌላ ቪዲዮ እንደማሰራ ተስፋ አደርጋለሁ። እንደውም ሱመያ ጎበዝ ናት። ስሚኝ ሱመያን በጣም ማደንቃት ጎበዝ ናት። ለምን እንደሆነ ታውቂያለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ኢትዮጵያ ከመጣሁ በኋላ እስኪ እናንተ መጀመሪያ ሰላም በሏቸው። እንዴት ናችሁ? ሰላም ናችሁ ወይ? ማለት በያላችሁበት ሰላማችሁ ብዝት ይበላችሁ። እናንተም ሰላም በሉ። ምን ሰላም በሉ። እንግዲህ ዛሬ አዩና ሰይዶ ዛሬ ድረስ ሱመያን ፍለጋ ሲዞር ስንት ወር ሊሆነኝ ነው? ወራቶችን እያስቆጠርኩ ነው። እሷን አንድም ቀን አላገኘኋትም። አንቺን በቅርቡ አግኝቼሻለሁ። አሁን አልሐምዱሊላህ በዛ የመን ሆኜ ቢሆንስ ጎንደር የሚያው ነው። እዚህ ኢትዮጵያ መምጣቷ እሷ አንድ ነገር ነው። ገባሽ? ኢትዮጵያ መታለች። ኢትዮጵያን ያለችው አሁን እዚህ ጎንደር ነው። ሄጄ በፈልጋት ሌላ ቦታ አይደለም። ወይ ባህር ዳር ነው ኖረው ወይ ጎንደር ነው ኖረው። ከዛ አታልፍም። ወይም ወደ አዲስ አበባ ልትመለስ ትችላለች። በባለፈው ትመጣ እንደዛ በረኪና ገዝቶ ሄደ። በረኪና ገዝቶልኝ ሄደ። ግን አሁን በረኪና ማጠጪም ጊዜው ረመዳን ነው። አንቺም ተረጋጊ እሺ። ረመዳን ራሱ እኔ ያው ብቻዬን ነው ማሳልፈው። ረመዳን ራሱ ምን ማለት ነው እንዴ? አብራችሁ ያው ሳምቡሳችሁን አብራችሁ ሾርባችሁን አብራችሁ እናንተ እሱን ትተኩልኛላችሁ። ለምን ባሌ አትሆኑም? እሱ ይሻላችኋል እኮ እንደዛ ማለት ነው። ባሌ ሲጀመርም ግን ሳይሆን እና አሁን በቃ አዩ አሪኒ ሰዓትን ልጅራ ደመጅራ ነገ እናፍጥራ እንጂ መረሳለሁ በኔ ማለት ያው በቃ እዛ ገባች አይደለ? ከባሏ ጋር ተለያይቷል ብሎ አማይል ማለት የክርስትና ካሰነ መማት ክርስትና ካሰነ አያችሁት? ሁሌም እንደዚህ ነው። ካሜራ ፊት ለፊት ያቆመኛል። ሁሌም የምትሄድበት ቀን ነው የምትነግረኝ። ጊዜው ረመዳን ነው። ቢያንስ ቀድማ ታስረዳኝም። እኔ ምንም ቻው አይደለም። የምሬን ነው የምልህ። እኔ ከአቅሜ በላይ ነው። እስከ ዛሬ ተጠምጣሚዋና አቃፊዋ አዩ ነበር። ዛሬ ደግሞ ተገልብጦ ሰይዳ ስር እያቀፋት ነው። ከካሜራ ጀርባ ታቅፋትም ነበር። አሁን እዚህ ካሜራ ላይ መጥተህ የምትጃጀል በረመዳን ምድር ባለፈው ካፍጥር በኋላ አልጋ ላይ እንዳትነኪኝ ሐራም ነው ብለህ አሁን እዚህ አዩ ሞኝ ነሽ። መተቃቀፉ የሚያው እኮ ነው። ዙሮ የሰው ልጅ ከተነካካ ሁሉም ነገር ሐራም ነው። ስለዚህ እንዴት እንደሚጫወትብሽ ማለት ነው። እውነት የኔ እናት አዩ ብለህ እንኳን አስቀድመህ እንደሚስት አክብረህ አልነግረኝም። ቤት ውስጥ እንደማለቅኝ ፓስፖርቴንም ተደብቂያለሽ ስለማቅ እንዳትነጫለች እኔ እውነት ከብዶኛል። ከአቅሜ በላይ በዚህ ሰዓት እዛ ሄደህ ምንም የምታደርገው ነገር ምንም የተለየ ነገር የለም። አንቺም ደግሞ ተረጋጊ። በዚህ መንገድ የተለየ ነገር አለም። እናት እንዴት መሰለሽ አሁን ልጆቹም እሷን በንዴት ቤተሰቡን በንዴት ክርስትና ድንገት ያነሳቸዋል የሚል ፍራቻ ነው። አባት ነው እኮ አንተ እኮ አባት ነህ። መክሰስ ትችላለህ። አባት ነው እኮ መክሰስ ቢሆንም ተለያይቷል በሚለው ነው እንትን ነው። ተለያዩ ነው። የት አግኝቼ ነው መከሳቸው? ቤታቸው ራሱ እኔ እሱን አያገባኝም። እኔ ስለ ሱመያ ላወራ ሳይሆን እኔ አንተን ነው የምፈልገው። አንተን
እኔ አንተን አጥቼ ይኸው ተሰቃየሁ ብዙ ጊዜ። አሁን በኋላ ግን መሰቃየት አልፈልግም ሰይድ። እኔ ለምንድን ነው የማትረዳኝ? ሁሌም የኔ ጥፋት ነው አይደል? ሳምንት እኮ አልቆይም። ሳምንት አሁን አዩ ክርስትና ባስነሳቸው ሰይድ እንዴት ብሎ ነው የሚከሰኝ? እኔ በህግ ሂድ በምን እሱ ጎንደር ነው አዲስ አበባ ነው። እኔ እነዚህ ልጆች አሁን ህግም እኮ ለኔ አይፈርድልኝ። አንዷ ተጣልጣለችም፣ አንዷ ገና 3 ዓመቷ ነው። ውሰዳቸው ይለዋል። ባይሆን ህጉ የሚፈርድበት እኮ እንትን አለው። ዝም ብለሽ እንደ ሰይድና እንዳንቺ ጋብቻ እኮ ለርስ ካልጠጣው ምናምን የሚባል ነገር የለም እኮ ህግ ውስጥ። ህግ ነው። በህግ መሰረት ምንም ሁኝ ምንም በህግ መሰረት የሚባለውን ታረጋለሽ ማለት ነው። ስለዚህ አሁን አንቺ በህግ ሂድ ያልሽ ሆነ ክርስትና ብነሳ ልጆችን ባስነሳ ሰይድ ምን አገባው? እኔ አንድ የፈጠረኝ አምላክ ይፋረደኝ እንጂ ማንም ሊፈርደኝ ወላ ሰይድ ወላ ምን አገባው ሰይድ እንዴ? ክሰሳቸው እስኪ ክሰሰኝ። ልክ እንዳታስጁኝ ዋ ስነ ስርዓት ያዙ። ይህ ነገር እኔ አሁን ላይ እኔ ለራሴ ከቤተሰቦች ጋር ትልቅ ውጥረት ውስጥ ነው ያለው። ስለዚህ ይህንን ተውት። እኔ ሲፈጠር በዚህ በእምነት በኩል ማለት ነው እኔ ገና ጎንደርም አልገባውም። በዛ ላይ ደግሞ ይህን ነገር አንድ ቀን በሰፊው መጀመሪያ ካፌ ስለወጣ እምነግራችሁ ይሆናል ማለት ነው ምን ላይ እንደደረስኩኝ። ግን አሁን አዩና ሰይድ ስነ ስርዓት ያዙ። ይሄ ህግ ውሰዳት እስኪ ያስነሳው እስኪ ወንድናት ምናምን አትበሉ። ይሄ ተውት ይቀመጥ እንዳለ ማለት ነው። ሁለተኛ ነገር ደግሞ መንጣት ከፈለክ መንጣት ትችላለህ። እናንተ የቤታችን ጭቅጭቅ ምናምን እዚህ እንትን አትበሉ እንዴ። እኔ እንደው ትንሽ አርፌ ነበር ከቤተሰቦች ጋር ሆኜ እና አንቺ አናደሽኝ ነው የመጣሁት። መጀመሪያ እንደው ስለኔ ተይና ስለራስሽ ኖሪ። እንደው ከዛች ሞጥሟጣ ጓደኛሽ ደግሞ እነዚህ ይሻሉሻል። ከነሱ ጋር ጠበቅ አድርገሽ ምናምን ፍጡር እየሰራሽ ፍጡር ያቺ ሙጢ ጓደኛሽን አምጥተሽ ፍጡር ምናምን አብራችሁ እየሰራችሁ ቀን ማለት ነው። ያችን ከምታመጭ እነዚህን አምጥተሽ አብራችሁ አታፈጥሩም፣ አብራችሁ አትበሉም። ታያት ያቺ ምን ታደርግልሻለች? ታበላሽሻለች። ልጅቷ የተበላሸች ነች። አይምሯ ትክክል አይሰራም። ያችም እንዳንቺ ቡለኗን ወድቆባታል፣ ላልቷል ቡለኗ ማለት ነው። ስለዚህ ታያት። ስለዚህ ስለራስሽ እንትን ኖሪ። ህግ ምናምን አትሄዱ። እንኳን ይቅርና በእምነት በኩል ልጆቹን ራሱ አሁን እኔ ግን ማለት ነው ሰይድ ያልገባኝ ነገር ጎንደር መተክ እኔን አገኘኝ፣ ልጆቹን አገኘክ። ከዛ እንዴት ልትወስዳቸው ነው ልጆቹ? እንደው ብታገኙን ራሱ ምን ልታረግ ነው? ልትወስደን ነው እንዴ? አገሬ ላይ እኮ ነው የምትመጣው። መቼም እንደ የፈለገ ነገር የተፈለገ ተአምር ቢፈጠር ቤተሰቦቼ እኔ አልፈልግም እንዳይወስደኝ ብላቸው ይሞታሉ እንጂ አይሰጡኝም። አንተ እንዴት በህ ነው መተህ እኔን ልጆችን ብድግ አድርጋ አንጠልጥለ እንደ ቃል ትወስደን ነው እንዴ ያሰብከው? አንተ ራሱ አመጣጥ በረመዳን ምድር ከሚስት ጋር ጾም፣ ተረጋግተህ ተቀመጥ። ዝም ብለህ አትምጣ። የሚፈጠረው ነገር አይታወቅም። አርፈህ ቁጭ በል። ሲፈጠር እንደው ለነገሩ እሷንም ሊያስፈራራት እንደዚህም ብሎ አጀንዳ እንትን ዩቲዩብ ላይ ለእንትን ለማለት ነው እንጂ በጭራሽ አይመጣም። ከመጣ ግን አለቀልክ። እኔ ኃላፊነቱን አልወስድም። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።